አገባ መስረቅ ጀመርክ እንዴ? ባካ አልሰረኩም። ታዲያ ምን ቦርሳ ነው? በቃ እስኪ ዝም ብለህ ረፍ። አትወረዛ ሂድ በቃ ጆሮ ረፍ ብያለሁ። ምን ሆናል? ይህንን ቦርሳ ማየታችን እንዴ ምን ችግር አለው? ይሄኔ እኮ ሶፍትና ሞዴስ ነው የሚኖርበት፣ ሌላ ነገር ምንም አይኖርበትም። ይሄ ቦርሳ ማስታወሻ። ያ ምን ማስታወሻ? ቦርሳው የእርግብ ነው። አይ የስርቆት ሱስ ጭራሽ ብለ ከምትወዳ ሴት መስረቅ ጀመርክ? ባካ አልሰረኳትም። እና ታዲያ ምንድን ነው? ከዚህ በኋላ አጠገቤ እንዳትደርሳለች። ምን ሆና? ከአሜሪካ እንዳልመጣው ስነግራት ከአጠገቤ እንዳትደርሳለች። እና ታዲያ ቦርሳዋን መንቹ ብለሽ ነው? አክስቷን ለማግኘት ስትሄድ ቦርሳውን ሰታኝ ሱቅ አስቀምጬው ነበር። አሁን እጃ መጣሁት። ታዲያ ቦርሳው ምን ያደርግልሃል? አላውቅም፣ ብቻ ግን የእሷ ጠረን ስላለበት ነው መሰለኝ ይፈልገዋል። እንዴ ታምቹ፣ እኔ ግን ምንም ሁኔታ እያማረኝ አይደለም። ምን ሆንኩኝ? በዚህ ሁኔታማ በቅርብ መጨለል አይቀርም። ናና አሁን ተርስ እንሂድ በል። እኔ አንተን ካላገዝኩ በቅርቡ ጸበል ይዤ ካልሄድ ላጣህ ነው። እኔ አባት ይኸው ማዬ አመጣሽልኝ ልጅ። አዎ ማዬ ቆንጆ ቡና ነው፣ ጠጪ። እሺ ደግሞ ሳልነግርሽ ባይሽ እኮ መታ ነበር። ምን ልታደርግ? እርግብን አግኝቻት ነበር ነው ያለ። ሰላም ውድ ቤተሰቦቻችን በያላችሁበት ሰላማችሁ ብዝት ዝት ይበልልን። እንግዲህ ኖላዊ ድራማ ክፍል 100 አይተናል። 100ኛ ምን ይሆናል? 101ኛ ማለት ነው ምን ይሆናል የሚለው እዚህ ጋር አብራርተን እናያለን ማለት ነው። እንደሚቀጥለው አቀርብላችኋለሁ። ተከታተሉን። ላይክ፣ ሰብስክራይብ፣ ኮመንት እያደረጋችሁ አብረን እናያለን ማለት ነው። እንግዲህ እዚህ ጋር ተምቹ የእርግብን ቦርሳ ተቀብሎ ወርቁ እስካሁን እንዳልተገኘ በእጇ እንዳልገባ የሀና እናት እናውቃለን ማለት ነው። አሁን ምንድን ነው የሚያደርጉት? እውነት ያው በባለፈ ሰው ሞቷል፣ ሱቅ አስቀመጥኩት፣ ባለሱቁ ደግሞ ገጠር ሄዷል፣ ሰው ሞቶበት ለቅሶ ለመድረስ ብሏት ነበረ እንዳያችሁት። እርግብ ደግሞ ተመልሳ ገብታ ሱቁ አስቀመጥኩት ያለ ሱቅ ላይ ያው ወርቁ ይቅርታ ቦርሳ አስቀምጦ ነበረ። የሆነ ጓደኛ ትሰጠኛለህ ወይኔ ነው ብላ ስጠይቀው ምን እንዳላት ሁላችንም አይተናል። አስቀምጦት ነበረ፣ ጠዋት መጥቶ ወስዶታል አላትና እርግብም ደግሞ አንስታ ምንድን ነው ያለችው? እንዲህ ሁሉም ሰው ነው እንዲ እኔን የሚሸውደኝ፣ ለምንድን ነው ይሄ ልጅ እኔ ላይ መጫወት ጀምሯል እንዲ ብላ ነው ተመልሳ ከሱቁ ብር ብላ የወጣችው። ባለሱቁም እቺ ልጅ ያማታል እንዲ እንዳለ ያው ተመልክታችሁታል ማለት ነው። አሁን ወርቁን ሀና እጅ ላይ ገብቷል። ሀና እውነትም የቦርሳው ይሄ ባደራ መልክ አስቀምጭልኝ ብሎ ነው የሰጣት ደግሞ ተምቹ ነው። ተምቹ እርግብን እውነትም ሳትከፍተው ቦርሳው በታማኝነት ታስቀምጥለታለች ወይ? እንዲሁም ደግሞ እዚህ ጋር ተምቹን እርግብን ምን ያህል ታምነዋለች የሚለውን እናያለን ማለት ነው። እዚህ ጋር እርግብን እያየናት ነው። ይሄ ድራማ ላይ ክፍል 100ኛ ላይ ተምቹን ሳታገኘው እርግብን ነው ያለቀው ማለት ነው። አሁን ስታገኘው ምን ይፈጠራል በሚቀጥለው ክፍል ሲለቀቅ የሚለው አብረን እናያለን ማለት ነው። ያው ስታገኘው እንዲህ አንተ እኔ ሱቅ ሄጄ እኮ አላገኘሁትም አስቀምጬዋለሁ ያልከኝ ዕቃ ቦርሳዬን ሱቅ ላይ አስቀመጥኩት ብዬህ ነበረ አላገኘሁትም። እንዴት ነው እኔ አንተ ልሸውደኝ የቻልከው? ወይስ አላስቀመጥከውም? መንገድ ላይ ጥለኸው ነው? እንዴት አድርገኸው ነው ማለቷ አይቀርም ማለት ነው። ስታገኘው የምትጠይቀው እንግዲህ አወጣጧም አሯሯጧም አነጋገሯም አይታችሁታል ማለት ነው። እሱም ደግሞ እኔ ደግሞ መሄድበት ስለነበረ እኔ ሀና ጋር አስቀምጬልሻለሁ ቦርሳው ይላታል። በዚህ ሰዓት እርግብ ምን ምትል ይመስላችኋል? በጣም ነው የምትደናገጠው። እሷን ታውቀዋለች ወይ ልፋቴ? ይሄ ቦርሳ ስታወጣ ስታወርድ በቃ የሆነ ነገር ተፈጠረ የሆነ ነገር ሆነ ሲባል ሁሌም እሷ የምትለው የነበር አይ ልፋቴ ከንቱ ቀረ፣ ልፋቴ መና ቀረ ነበር። አሁን ዞሮ ዞሮ ያንን ወርቅ ሀና እጅ ላይ ገብቷል ማለት ነው። እንግዲህ ቦርሳው ለሀና አሳልፎ እንደሰጣት አይታችኋል ማለት ነው። ስለዚህ ሆነም ቀረ ቦርሳው ሀና እጅ ላይ ገብቷል ማለት ነው። ሀና እጅ ላይ ቦርሳው ገባ ማለት ያው ምሳ እንብላ ብላ ሲደውልላቸው የተምቹና የመልካሙ እንግዲህ እንደው መልካሙ አንተ ከምትወዳት ሴት እየሰረቅክ ነው ወይ? ይሄ ቦርሳ ለምንድን ነው ሲለው አይ እርግብን ሰጥታኝ አልፋ ነው በቃ አልሰረቅኩም አለው። እና ደግሞ መልካሙ ደግሞ አንተ ከምትወዳት ሴት መስረቅ ጀምረሃል እንዴ እያለው ነበር። አልሰረቅኩም ያዝልኝ ብላ ሄዳ ነው
እኔ ጋር የተቀመጠው አላት። እሱ ደግሞ በታማኝነት ያው ተምቹ እንኳን ሀና ጋ ይቅርና የማያውቀው ጋር ሱቅም አስቀምጦት ነበረ ማለት ነው። የማያውቀው ሰው ጋር ሱቅም አስቀምጦት ነበር ማለት ነው። አሁን ምን ያደርጋል? ወስዶ ለሀና ሰጣት። ሀና ይሄንን ወርቅ ከፍታ ታያዋለች አትከፍተውም የሚለው ነገር ልብ አንጠልጣይ ነው የሚሆነው ማለት ነው። ይሄንን ድራማ ዳይሬክትሊ ስትመለከቱት ማለት ነው። ኢማጂን እንዲሁም ስታስቡት ሀና ጋር ባዴራ የሚቀመጥ ነገር የሚከፍትም ሰው አለ፣ ማይከፍትም ሰው አለ ማለት ነው። ልክ እንደ ባለሱቁ እና ደግሞ ልክ እንደ ተምቹ ማለት ነው። ሀና ግን ምንድን ነው ብላ የዛኔ እንዳያችሁት ከሆነ ድራማ ተመልሳችሁ ስትመለከቱት ማለት ነው ቦርሳው እሷ እንደዚህ ጫፉን ነክታ እንዲህ ብላ ይሄ ምንድን ነው ብላ እንደምታስታውሱት ቢጫ ቦርሳ ነው ወስዳ ነበረ ያስቀመጠችው ከጎን ማለት ነው። እና ሀና ኢማጂን ከፍታ ስታይ የእናቷ ወርቅ መሆኗን ስታይ ከእርግብ ወጥቶ ተምቹ ተሰጥቶ ተምቹ ከሱቅ አልፎ አምጥቶ ለሀና ሲሰጣት ኢማጂን አስቡት ወርቁ ምን እንደሚፈጠር ማለት ነው። ስለዚህ አሁን ምን ትላላችሁ? ወዲያውኑ ዳይሬክትሊ የሀና እናት ሀና ወርቁን ስታየው ቦርሳው ከፍታ ስታይ ዳይሬክት ወደ ሀና እናት ነው ይዛ የምትሄደው? ኦር ደውላ ለተምቹ ከየት ነው ያመጣኸው? እንዴት ነው ይሄንን ነገር ሊፈጠር የቻለ ብላ ትጠይቀዋለች። እኔ ያሰብኩት እንደዚህ ነው። እኔ እንደኔ አቀራረቤም እንግዲህ ለወደፊትም ይሆናል ብዬ ያሰብኩት የነሱ አይዲያ ይሄንን ነው። ሀና ትደውላለች ወይስ ቀጥታ ለእናቷ ወርቃችን እጃችን ላይ ገብቷል ሊዮ ተምቹ አምጥቶ አስቀምጭልኝ ብሎ ቦርሳ ሰጥቶኛል ብላ ትነግራታለች። ይህንን ለእናንተ የቤት ስራ ሰጥቻችኋለሁ። ኮመንት ላይ አስቀምጡልኝ ሙሉ የምታዳምጡት ከሆነ ማለት ነው። ከዛ በኋላ ደግሞ እናቷስ ምን ትላለች? አው ሀና አሳልፋ ይህንን የለፉበት በጣም ብዙ ውጣ ውረድ ያዩበት ይሄ ወርቅ ለማግኘት 150,000 ብር እንግዲህ ሀና አክስት እንደጠየቀች ወርቁን ለማስመለስ ይቅርታ 50,000 ብር የሀና እናት ወርቁን ለማስመለስ ይቅርታ የሀና አክስት ለሀና እናት 50,000 ብር ወርቁ እንድመልስልሽ ከፈለግሽ 50,000 ብር ስጭኝ እንዳለቻት ታስታውሳላችሁ። አንቺ እኔ ወርቅ ፈልጌ 50,000 ብር ምሰጥሽ ሞኝ ይመስልሻለሁ ወይ እያለቻት ነበረ። እርግብም ደግሞ እዚህ ጋር በጣም የተፈተነችበትና በጣም እንግዲህ ማሳለፍ የፈለገችው ነገር ነው። ወርቁ እስካሁን ለማንም አልተናገረችም። በቦርሳ እንደያዘችው ማለት ነው፣ በቢጫ ቦርሳ እንደያዘችው እርግብ ለማንም የተናገረችው ነገር የለም ማለት ነው። ምን ትላላችሁ እዚህ ጋር እንግዲህ የእርግብ እናት ወርቁ ስታገኝ ሀና ደግሞ ከፍታ ስታሳይ እንግዲህ ምን ይመስላችኋል? ኢማጅን ስታስቡት ማለት ነው። እዚህ ጋር ምን የሚፈጠር ይመስላችኋል? አኪድ ሀና ተከፍተዋለች፣ እሷ ጋር ነው የተቀመጠው። ከዛ በኋላ ደግሞ ተምቹ ወርቅ እንደሆነ አላወቀም። የምታውቀው እርግብ ናት። ስለዚህ ተምቹስ ምን ይላል? ሀናስ ምን ትላለች? ሀና እናትስ ምን ትላለች? እዚህ ጋር ምን ይላሉ ሶስቱም? ተምቹ ባለማወቅ ተቀብሏል። እንትና ደግሞ እርግብ ደግሞ እሱ ታማኝ መሆኑን አይታ እንደሚቆረቆርላት፣ እንደሚያዝንላት፣ እንደሚከታተላት አይታ ነው እንግዲህ እሱ ይሆነኛል ይሄ ወርቅ እሱ ጋር ባስቀምጠው የእሱ አደራ ብሰጠው የትም ተመልሼ አገኘዋለሁ ብላ ነው። እሱ እንግዲህ ከአበባ ከባለ ሱቁ አምጥቶ ወደ ሀና አስረክቧል ማለት ነው። የወርቁ ጉዳይ ዞሮ ዞሮ ወደ ሀና እናት ተመልሷል ማለት ነው። ምን ትላላችሁ? ይሄ ላይ እንግዲህ የተመታ ነው በጥልፍልፍ እንግዲህ ሪሊ ራሱ ህይወታችሁ ላይ ስታስቡት ማለት ነው። መጥፎ አትስሩ። ዞሮ የተጎዳ ሰው እንደሚጠቀም በዚህ አያለው ማለት ነው። ሪሊ ትክክለኛ ባይሆንም እርግጠኛ ነኝ ሀና ለእናቷ ወርቁ እንደምታሳያት። የሀና እናት ደግሞ ይህ ሁሉ ጊዜ እየጠበቀችው ስለነበረ ይህ ሁሉ ወርቅ ያለ ምንም ክፍያ ዞሮ ቤቷ ሲገባ እንግዲህ ያው ሀቅ ዞሮ የትም ብትሆን ትገኛለች። ሀቅ ዞሮ ምንም ቢሆን ይወጣል። እንግዲህ ሀና እዚህ ጋር ፖይንቱ ትልቅ ፖይንት ነው። እንግዲህ ከከፈተችው በጣም ቁልፍ ነገር ነው የተሰጣት ማለት ነው። ሀኒቾ እርግብ ደግሞ እንግዲህ ዞሮ እጃቸው ላይ ሲገባ የተምቹ ይደወልለታል። ተምቹ አይ ከየት አመጣኸው ሲባል እኔ የሰጠችኝ እርግብ ናት ያዝልኝ ብላ ባደራ መልክ ይላል። ምንድን ነው ሲል ወርቁ ነው። ይሄ ሁሉ አንተ ከሷ ጋር ተባብረህ እንደዚህ እየሰራህ ነበር ወይ? ይሄ ሁሉ ጊዜ እኛ ስንወጣ ስንወርድ ስንፈልግ አላየንም እያላችሁ የእናቴ ወርቅ ሀና
የእናቴ ወርቅ እርግብና አንተ ነው ወይ እንደዚህ የምታረጉት የነበረ ማለቷ አይቀርም ትላለች። ሪሌ እርግጠኛ ነኝ። ስለዚህ አሁን ዞሮ ሆነም ቀረ ወርቁ እጇ ላይ ይገባል። እርግብና ተምቹ ደግሞ በመሀል ይጣላሉ። ሀናና እናቷ ደግሞ በጣም ደስተኛ አሜዚንግ ሆነው እናያቸዋለን። ምክንያቱም እስካሁን የሚፈልጉት ነገር እጃቸው ላይ ገብቷል ማለት ነው። የሀና ክስት ደግሞ በመሀል ትቀራለች ማለት ነው። ምክንያቱም እሷ ወርቁን መደራደሪያ አድርጋ 50 ሺህ ብር እየጠየቀች ነበረ። ወርቁ ደግሞ የለም ሆነም ቀረ ያለምንም ክፍያ ሀና እጅ ገብቷል። ሀና እጅ ገብቷል ማለት ደግሞ የሀና እናት በቀላሉ ወርቁ ማግኘት ትችላለች ማለት ነው። በዚህ ሰዓት እንግዲህ አስቡት ተምቹ የሀና ክስት እዚህ ጋር የሚጣሉት ማለት ነው። እርግብ ሶስቱ በጣም ብጥብጥ ይነሳል ታያላችሁ። ይሄ ምን አለች በሉኝ። በዚህ ቪዲዮ እንደምትከታተሉኝ ከሆነ እንደዚህ ሪያክት እያደረግኩ እውነቱ እነግራችኋለሁ ማለት ነው። ይሄንን ነው ያው እርግብ በማመነው ነው። ከሁሉም ተምቹ ይመቸኛል ወይም ደግሞ ተምቹ ያው ይቆረቆርልኛል ስላለች ነው። እንግዲህ ሶስቱ ምን ይፈጠራል በሚለው በሚቀጥለው ቪዲዮ ሪያሊቲ እናያለን ማለት ነው አብረን። ይሄ የራሴ ሀሳብ ነው። እንግዲህ እንደ ሚዲያ ስታዩት እንደ ሚዲያ ሰው ስታብለሰልሱት ወይም ደግሞ ስታወጡት ስታወርዱት የምታገኙት ነገር ይሆናል ማለት ነው። እኔ እህታችሁ አበበች ነኝ። ሰብስክራይብ፣ ላይክ እያደረጋችሁ ኮመንት እያደረጋችሁ ሰብስክራይብ አድርጉኝ፣ ቤተሰብ አድርጉኝ ማለት ነው። እንግዲህ እናያለን እርግብ፣ ተምቹ እና ደግሞ ሀና ሶስታቸው እንደሚበጣበጡ ያለምንም ተስፋ እርግጠኛ ነኝ። ምክንያቱም ዞሮ እጃቸው ላይ ስለገባ ማለት ነው። እዚህ ጋር መልካሙ ምንም ያውቀው ነገር የለም። እሱ እንደውም ጸበል ውሰድ ያምሃል ወይ እያለው ነበረ እንጂ እዚህ ጋር መልካሙ ምንም የሚያውቀው ነገር የለም። አላየውም። ያው ቦርሳ መሆኑ ወርቅ መሆኑን አያውቅም እላችኋለሁኝ። እንግዲህ ወርቁ እጃቸው ላይ ገብቷል። ሆነም ቀረ እንግዲህ የዚህ ቤት ሰው እያለ ወደ እናቱ ወደ ባለቤቱ ተመልሷል ማለት ነው። አብራችሁን ቆዩኝ። ሰብስክራይብ እያደረጋችሁ ሼር አድርጉ። መልካም ጊዜ። ሰላም ውድ ቤተሰቦቻችን በያላችሁበት ሰላማችሁ ብዝት ዝት ይበልልን። እንግዲህ ኖላዊ ድራማ ክፍል 100 አይተናለውን። 100ኛ ምን ይሆናል 101ኛ ማለት ነው ምን ይሆናል የሚለው እዚህ ጋር አብራርተን እናያለን ማለት ነው። እንደሚቀጥለው አቀርብላችኋለሁ። ተከታተሉን። ላይክ፣ ሰብስክራይብ፣ ኮመንት እያደረጋችሁ አብረን እናያለን ማለት ነው። እንግዲህ እዚህ ጋር ተምቹ የእርግብን ቦርሳ ተቀብሎ ወርቁ እስካሁን እንዳልተገኘ በእጇ እንዳልገባ የሀና እናት እናውቃለን ማለት ነው። አሁን ምንድን ነው የሚያደርጉት? እውነት ያው በባለፈ ሰው ሞተዋል፣ ሱቅ አስቀመጥኩት። ባለሱቁ ደግሞ ገጠር ሄዷል። ሰው ሞቶበት ለቅሶ ለመድረስ ብሏት ነበረ እንዳያችሁት። እርግብ ደግሞ ተመልሳ ገብታ ሱቁ አስቀመጥኩት ያለ ሱቅ ላይ ያው ወርቁ ይቅርታ ቦርሳ አስቀምጦ ነበረ። የሆነ ጓደኛ ትሰጠኛለህ ወይኔ ነው ብላ ስትጠይቀው ምን እንዳላት ሁላችንም አይተናል። አስቀምጦት ነበረ፣ ጠዋት መጥቶ ወስዶታል አላትና እርግብም ደግሞ አንስታ ምንድን ነው ያለችው? እንዲህ